ብዙ አመት የለፋሁበት ነገር የደከምኩበት ነገር ፍሬ አፈራ። እጅግ በጣም ደስተኛ ነኝ። ሩታ ሰሞኑን ጸበል ገብታ ተጠምቃ ወደ ቀልቧ ተመልሳለች። እውነቴ ነው። በተለይ ታላቅ ወንድሟ ከመጣ ወዲህ ቀልብ ገዝታለች። ሙስሊም ብትሆን እንግዲህ ቁርአን አስቀረሁባት ነበረ። ነገር ግን ሙስሊም አይደለችም። ስለዚህ እና ታላቅ ወንድሟ በጣም ነው በቃ እሷን ትሪት እያደረጋት ነው። ቀልብ ገዝታለች። ያልኳችሁ ምንድን ነው? ወንድ ልጅ ምንም 10 ዋጋ ቢከፍሉለት አንዳንድ ወንድ ማለት ነው ምንም አይነት ክብር የለውም። በቃ እማትከበሪበት ቦታ ላይ አትቀመጭ በፍጹም። ለማን አባቱ ብለሽ አንድ ልጅ እኮ ጌጥ ነው። እውነቴን ነው። እና ሩታዬ ከቤተሰቦቿ ጋራ ፏ ብልጭ ብላ መታለች። ከማን ጋር እንግዲህ ከታላቅ እህቷ ከሜላት ጋራ ማለት ነው። እና ቤተሰብ ነው። ምንም ተአምር ቢፈጠር ምንም ቢሆን አንድ ጣት ገማ ተብሎ መቼም አይጣልማ። ስለዚህ ቤተሰብ ያንቺን ደስታ ነው የሚፈልገውና ከቤተሰብ ጋር መሆን፣ ቤተሰብ ጋር መመሳሰል፣ በቤተሰብ ጋር ፒስ መሆን የመሰለ ነገር የለም። እውነቴን ነው የምላችሁ። ምን 10 ቤተሰብ ቢቆጣ ምንም ቢል ምንም ቢያደርግ ከሌላው ይሻላል፣ ከፍ ያደርጋታል፣ ያኮራታል። ያልነውማ ወንድ አየነው። ስለዚህ ሴት ልጅ ምን 10 ወደድኩኝ ብላ ያንን ወንድ ወዳ ምንም ዋጋ ብትከፍል መጨረሻ ላይ ሴት ልጅ የምትወድቀው ቤተሰብ ጋር ነው። እውነቴን ነው የምላችሁ። ቤተሰብ ጥሎ አይጥልም። በቃ ምንም እና ያገባ ሲፈታሻል፣ የወለዴት ይጥልሻል አይደለ የሚባለው። አንዳንድ ሰዎች ሲከፉ እንኳን አንዳንድ ሴቶች፣ ሩታዬ ግን በጣም ጀግና ለትዳሯ ዋጋ የከፈለች ናትና እዛ ጋር ትዳሩን የማይፈልግ ሰው ወደ ሌላ ቦታ መሄድ የፈለገ ሰው አንቺን ይቅርታ ሳይል ሳይማልድሽ በሰው ሳያስጠይቅሽ ምን ሳይልሽ እንዲሁ ባንዴ ሀሳብሽን ተቀብሎ እንለያይ ብሎ ፈርሞ ለሚሰጥሽ ወንድ ዋጋ መክፈል አያስፈልግም። በጭራሽ ዋጋ መክፈል አያስፈልግሽም። በቃ 4 ነጥብ። እና አንዳንድ ሰዎች እናንተ በመለያየታችሁ ተደስተዋል። በተለይ ደግሞ ሰይጣኖቹ። ነገር ግን እኔም ደስተኛ ነኝ አሁን ላይ። ምክንያቱም መለያየት ባይመከርም ተለያዩ ብዬ ባላበረታታም፣ ትዳር ትልቅ ነገር ነው። ትዳር ማለት የተከበረ ነገር ነው። በጣም ትዳርን ፍቱ ምናምን ተብሎ አይበረታታም። ግን አማራጭ የለም። በቃ አማራጭ ከሌለ ደግሞ ሰላም ይበልጣል፣ ሰላም ይቀድማል። እና ሩታዬ የወሰንሽ ውሳኔ አሪፍ ነው። ታላቅ ወንድምሽ ደግሞ ከጎንሽ ሆኖ ትሪት ስለሚያደርግሽ ሁሎችም ቤተሰቦች በስስት የሚያዩሽ የሚወድሽ የሚያከብሩሽ ነሽና ይሄንን ሰላም ማግኘት አለብሽ። አለቀ። ሰላምሽ ይቀድማል፣ አንቺነትሽ ይቀድማል። ራስሽን አስቀድሚ። አለቀ። ለማንም ብለሽ ዝቅ አትበይ። ከፍ ብለሽ እንደ ባንዲራ መውለብለብ አለብሽ። እና የኔ እናት ከጎንሽ ነን፣ አብሽሪልን፣ አለንልሽ። ከሜላት ጋር እንግዲህ አብራችሁ በመምጣታችሁ ደስ ብሎኛል፣ ደስተኛ ነኝ ብላ ፖስታታለሽ ሜላት። የምር እንዲሁ ስትታዩ ታምራላችሁ። እውነቴን ነው። ጓደኛ ነው የምትመስሉት እንጂ እህትና እህት አትመስሉም። እና እህት ማለት ታላቅ እህት ማለት እናት ማለት ናት። ጓደኛ ማለት ናት። ገመና ሸፋኝ ናት። ስለዚህ ሁለታችሁም ተሳስባችሁ ተዋዳችሁ አብራችሁ ወደፊት። ውድ ቤተሰቦቼ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን።